ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነት በእግዚአብሔር ምሕረት እንደገና ወደፊታችሁ መጥቻለሁ። የእግዚአብሔርን ቃል ይዤ እንግዲህ እየተማርን የነበረው ትምህርት በመጽሐፍ ቅዱሳችን ትልቁን ክፍል ለመተርጎምም በጣም ከባዱን ክፍል የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 እየተማርን ነበረ። እንግዲህ ሮሜ ምዕራፍ 11 ልንጨርስ ትንሽ ቁጥሮችን የቀሩን፣ ነገር ግን ዛሬ እሱን ይዤ ሳይሆን የመጣሁትኝ እንግዲህ ዓለማችን በከፍተኛ ነውጥ ላይ ናትኝ። እንደምታውቁትኝ አሁን በሩቅ ምስራቅ ባሉ አገሮች ላይ የተነሳው ጦርነት ዓለምን ሁሉ በሙሉ እያካተተ ወደ ሶስተኛው የዓለም ጦርነት ወይንም መጽሐፍ ቅዱስ እንደሚናገረው ሕዝቅኤል ምዕራፍ 38 እና 39 ወደ ጎግ ማጎግ ወደሚለው ጦርነት፣ እሱ ምን ማለት እንደሆነ አሁን ወደፊት እንማረዋለን። ወደዛ እየሄድን ነው። ይሄ ደግሞ የሚያሳየን እንግዲህ መጽሐፍ ቅዱስ ወገኖች እያንዳንዱን በዝርዝር አስቀምጦልናል። ዓለም ወደ ፍጻሜ እየሄደች ነው። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። አሁን እያንዳንዱ የሚካሄደው ነገር ሁሉ ከጀርባው ልዑሉ የሰራዊት ጌታ እግዚአብሔር አለበት። ከሱ ያፈነገጠ አንዳች ነገር የለም ወገኖች ሆይ። የእግዚአብሔር ቃል እያንዳንዱን ነገር ተናግሯልኝ። እየተካሄደ ያለው እያንዳንዷ ነገር ሁሉ በእግዚአብሔር ቃል ተቀምጧልኝ። ምንም ከእግዚአብሔር ቃል ውጪ የሆነ አንዳች ነገር የለም። እሱን ነው እንግዲህ በእግዚአብሔር ቃል አንድ በአንድ እንመለከታለን። ከዚህ በኋላ ሮሜን ምዕራፍ 11ን ይሄንን ትምህርት ስጨርስ እንቀጥላለን። ትንሽ ቁጥር ነው የቀረን። ነገር ግን አሁን የምንመለከተው ወገኖች ወይም ዓለም፣ ሚዲያው፣ ጋዜጠኞች፣ ፖለቲከኞች፣ የሃይማኖት መሪዎች በሙሉ የሚተነትኑለት ይሄ ታላቅ ዜና በእግዚአብሔር ቃል ስናየው እንዴት ነው የሚለውን ልንመለከት ያስፈልጋል። ምክንያቱም ወገኖች ጌታችን ኢየሱስ ክርስቶስ ሊመጣ ሲል ያሉ ነገሮች ሁሉ በሙሉ ትንቢቶቹ እየተፈጸሙ ነው። ለምሳሌ ማቴዎስ ምዕራፍ 24ን በምታነቡበት ጊዜ የምድር ነውጡ፣ ረሃቡ፣ ቸርነቱ፣ የኢኮኖሚው መቃወስ ወገኖች ወይ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ መነሳቱ፣ እነሱ እንግዲህ ስንሰማቸው የነበሩ ነገሮች ናቸው። እነዚህ በሚሆኑ ጊዜ የመጀመሪያው የመጣር ይሆናል ብሏል። አሁን እንደምናየው ወገኖች ሆይ እስራኤል የእግዚአብሔር ካርታ ናት፣ ጂፒኤስ ናት፣ የእግዚአብሔር ሰዓት ናት፣ የእግዚአብሔር መቁጠሪያ ሰዓት ናት ወገኖች ሆይ። እስራኤልን የሚነካ ማንኛውም ነገር ሁሉ ወገኖች ሆይ የዓለምን ፍጻሜ ወደዚያ ወደ ማዳረስ ሂደት ላይ ነው ያለው። እስራኤል በምትነካበት ጊዜ ዝም ብለን ልናይ አንችልም። አሁን አንዳንዶች ስለ እስራኤል በጣም ብዙ ነገር ይናገራሉ፣ በማወቅም ባለማወቅም ወገኖች ሆይ። እስራኤልን ከመጽሐፍ ቅዱስ ብናወጣት ህይወት የለንም፣ ኑሮ የለንም፣ ላይፍ የለንም፣ ስብከት የለንም። ስብከት እንኳን የተማርነው ከእስራኤል ነው ወገኖች ሆይ። ምን አለ እስራኤል ከመጽሐፍ ቅዱስ ከወጣች ኢቭን መጽሐፍ ቅዱስ ከፍቅር እስከ መቃብር መጽሐፍ ያነሰ ነው የሚሆነው። ያ እንኳን ታሪክ አለው። በሀገራችን እንግዲህ ታላላቅ በዓለም ላይ የተጻፉ ትልልቅ መጽሐፎች ሊኖሩ ይችላሉ። መጽሐፍ ቅዱስን ከሌሎች ለየት የሚያደርገው በእግዚአብሔር መንፈስ የተጻፈ ነው። ቀጥሎ ግን እስራኤል ናት የነገሩ መነሻ፣ የነገሩ ቁንጮ፣ የነገሩ መውጫ ወገኖች ሆይ። በስጋ እኮ ኢየሱስ ክርስቶስ አይሁዳዊ ነው፣ ከአይሁድ ዘር ነው የተወለደው። ሮሜ ምዕራፍ 9 ስንመለከት ካስታወሳችሁ ሐዋርያ ጳውሎስ ስለ ወገኖች ስለ እስራኤልን የተረገምኩ ብሆን እጸልይ ነበረ እነሱ ድነው እኔ እንድረገም፣ ምክንያቱም አባትነት፣ ኪዳን፣ መስዋዕት፣ መቅደስ፣ አባቶች ከነሱ ናቸው። ከነሱ ደግሞ ክርስቶስ በስጋ ተወለደ ይላል ወገኖች። ይሄ ሁሉ ከነሱ ነው። መጽሐፍ ቅዱስ ብትሉት፣ የብሉይ ኪዳን አባቶች ብትሉ፣ መስዋዕቱ፣ ስርዓቱ፣ ኪዳኑ፣ ደህንነቱ፣ እያንዳንዱ ነገር ሁሉ የመጣው ጌት ነው ከእስራኤል ነው። መጀመሪያም ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ የተመላለሰው የትም ሀገር አይደለም፣ የተወለደው የትም ሀገር አይደለም፣ እስራኤል ውስጥ ነው የተወለደው። ያደገው፣ ያገለገለው፣ የሞተበት፣ የተቀበረበት፣ የተነሳበት፣ ያረገበት፣ ተመልሶ መጥቶ የሚነግስበት የት ነው? እስራኤል ነው።
ስለዚህ አሁን ያለው ጦርነት ምንድነው? እስራኤል መጥቶ ኢየሱስ ክርስቶስ ስለሚነግስ እስራኤልን ማጥፋት ነው። ግን ሊያጠፋት አይችሉም፣ ምክንያቱም መጽሐፉ ይናገራል። ስለዚህ እያንዳንዱ ሁሉ ወገኖች ሆይ በሙሉ በመጽሐፍ ቅዱስ የተጻፈ ነው። እሱን ነው በትንታኔ የማስረዳችሁ። አሁን እየተካሄደው ያለው ነገር እያንዳንዱ መሳሪያው ሁሉ ወገኖች መሳሪያው በሉ ሰዎች ሁሉ በትንታኔ ተቀምጠዋል መጽሐፍ ቅዱስ ላይ። ይሄንን የእግዚአብሔር ቃል በስነ ስርዓት በተከታታይ ከተማራችሁ ወገኖች አይናችሁ ይበራል። ልትሸበሩ አትችሉም። ዓለም በኒውትሮን ቦምብ ልትጠፋ ነው። ዓለም በእንደዚህ ልትጠፋ ነው። ዓለም እንዴት እንደምትጠፋ እንዴት እንደምትወድቅ መጽሐፍ ቅዱስ በደንብ አድርጎ አስቀምጦልናል። የእግዚአብሔርን ቃል የሚያውቁ ሰዎች አይሳቀቁም። ከዚህ ቀጥሎ እንደዚህ ነው የሚሆነው፣ ከዚህ ቀጥሎ እንደዚህ ነው ያላወቅነው ኢየሱስ ክርስቶስ ምን ሰዓት ላይ እንደሚመጣ ነው እንጂ ወገኖች ከመምጣቱ በፊት ምን እንደሚሆን መጽሐፍ ቅዱስ ተናግሯል። አሁን ያለው በሩቅ ምስራቅ ያለው ጦርነት የምታየው ሁሉ በሙሉ በዝርዝር ተጽፏል። ሀገራቸውን ስማቸውን እየጠቀሰ መጽሐፍ ቅዱስ አስቀምጦልናል። ስለዚህ ወገኖች ይህንን የእግዚአብሔርን ቃል እንማራለን። ከዛ እየጸለይን ጌታ እንድንጠብቅ ያደርገናል። ወገኖች አሁን የሚደረጉ ነገሮች ሁሉ ከጀርባቸው እግዚአብሔር በተነገረው መሰረት ከጀርባ ሆኖ ምን እየመራው ነው። አንድም አፈንግጦ የሚሄድ ነገር የለም ወገኖች። ሰይጣን የሞት ሁሉ የጦርነት ሁሉ የደም መፋሰስ ሁሉ አባት ቢሆንም ልክ እንደ ተቃዋሚ ፓርቲ እያንዳንዷን ነገር ሁሉ በእግዚአብሔር ስርዓት ነው የሚያደርገው። ከዛ ውጪ አደርጋለሁ ቢል ወገኖች ለምሳሌ አሁን በየትኛውም ዓለም አንድ መንግስት በሚገዛበት ጊዜ ደግሞ ተቃዋሚ ፖለቲካዎች ወይንም ተፎካካሪ ፖለቲካዎች ይኖራሉ፣ ፖለቲከኞች ይኖራሉ። በሚኖሩበት ጊዜ ግን የሀገሪቱ መንግስት በዚህ መሰረት ይሄንን አድርጉ ተብለው በዛ ፈቃድ መሰረት ነው የሚሄዱት። ከዛ ውጭ እንሄዳለን ቢሉ ምንድን ነው የሚያደርጉት? ታስረው እስር ቤት ይገባሉ። አለቀ። ሰይጣንም እግዚአብሔር ባለው መንገድ ነው እንጂ ከዚያ ውጭ ሊያደርግ አይችልም። ከእግዚአብሔር ውጭ አፈንግጦ የሆነ ነገር ሊያደርግ አይችልም። ስለዚህ በዓለም ላይ እየተካሄደ ያለው ማንኛውም ነገር ሁሉ እግዚአብሔር ባወጣው ሐዲድ መሰረት እግዚአብሔር በተናገረው መሰረት ነው እየሄደው ያለው እንጂ ከዚያ ውጭ ሊሄድ አይችልም። ወገኖች የነገሩ ሁሉ መሪና መስራች መሪውን የያዘው የዓለምን ካርታዋን የያዘው እግዚአብሔር ነው። ዕብራውያን ምዕራፍ 1 ላይ ሲናገር ምናል ዓለማትን በቃሉ ደግፎ የያዘ ይላል። እንዲህ አድርጎ ነው እሱ ደግፎ የያዛት። አያችሁ እንዲህ ደግፎ ይዟታል ይላል። በፍጹም ከሱ ልትወጣ አትችልም። ጌታ የተመሰገነው። ስለዚህ የእግዚአብሔርን ቃል በጥልቀት እንማራለን። እያንዳንዱን ርዕስ እንግዲህ 2 ርዕስ ነው ያለው። አንደኛው አሁን እንግዲህ የተወሰነ ተከታታይ የምንማረው አሁን የምናያትን ኢራንን ወይንም በመጽሐፍ ቅዱስ ስሟ ኤላም የምትባለው ወይንም በፊት ዳንኤል ምዕራፍ 10 ላይ እንደተመለከትነው ፋርስ የምትባለዋን በመጽሐፍ ቅዱስ እይታ ምን ትመስላለች የሚለውን እንመለከታለን። የተወሰነ ክፍል ተከታታይ እንማርና ከዛ በኋላ ደግሞ 4 ነቢያቶች አሁን እየሆነው ስላለው ነገር 4 ነቢያቶች የተናገሩትን እሱን በዝርዝር እንመለከታለን። እኔ አስተምራለሁ፣ እናንተ ለሌላው ሸር ታደርጋላችሁ፣ አብረን እናገለግላለን ማለት ነው። ጌታ የተመሰገነውን እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን። ክብር ላንተ ይሁን። እግዚአብሔር ሆይ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል እንደሚል ቃልህ እግዚአብሔር ሆይ በዕውቀት እንድንኖር እንድትረዳን እጸልያለሁ። 2 ነገር አልወድም ብለሃል። አንደኛ ሰው ብቻውን ይሆን ዘንድ መልካም አይደለም ብለሃል። ሁለተኛ ሰው ያለ ዕውቀት ይሆን ዘንድ መልካም አይደለም ብለሃል። በምሳሌ ምዕራፍ 19 ቁጥር 2 ላይ ጌታ ሆይ ሰው ያለ ዕውቀት እንዲሆን አትወድም። ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ብለሃል። አለማወቅ ያጠፋልና ጌታ ሆይ በቃልህ የተቀመጠውን ሁሉ እንድንማር በዕውቀት እንድትረዳን እጸልያለሁ። ክብር ሁሉ ላንተ ይሁን። ከሁሉ የማንሰው ልጅህን በጌታ በኢየሱስ ክርስቶስ ስም አስበኝ፣ እርዳኝ፣ አግዘኝ። አንደበቴን ተጠቀም በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አሁን ኢራን ወይንም ኤላም ወይንም ፋርስ በመጽሐፍ ቅዱስ እይታ እንዴት ነው ያለችው የሚለውን እንመለከታለን። ምክንያቱም አሁን ዓለምን ሁሉ እያነቃነቀች ያለች አገር ናት። እንግዲህ መቼም በየትኛውም ጊዜ ቴሌቪዥናችንን ብንከፍት የምናየውም የምንሰማውም አስፈሪና አስደንጋጭ ዜና፣ አስፈሪ ምስል ነው የምንመለከተው ወገኖች ሆይ። በመካከለኛው ምስራቅ ሰማይ ላይ የሚምዘገዘጉ ሚሳኤሎች ጩኸታቸው
አስፈሪ ነው። የየዕለት ዜና ነው ወገኖች። ይህም ዓለምን ወደ ሶስተኛው የዓለም ጦርነት እያመራች ስላለች ስለ አንዲት ሀያል አገር ይናገራል። የፖለቲካ ተንታኞች፣ የጦር ጀነራሎች፣ የምዕራባውያን መገናኛ ብዙሃን ሌት ተቀን ምን ያደርጉታል? ይዘግቡታል። ነገር ግን ወገኖች ሆይ ነገር ግን ስላለ ደስ ይለኛል። ነገር ግን ወገኖች ሆይ ዛሬ የፖለቲካ ተንታኞች እነዚህ በየቀኑ የሚዘግቡ የዓለም ታላላቅ መንግስታት አንድ ያልተረዱት አንድ እውነት አለ። እሱም ምንድነው? ዛሬ በዓለም አቀፍ ሚዲያዎች የሚነገረው ይሄ ዜና የዘመናችን የፖለቲካ ግጭት ብቻ አይደለም። የፖለቲካ ግጭት ብቻ አይደለም። ገና የሰው ልጅ ስልጣኔ ዳግም ሲጀመር ከ4000 ዓመታት በፊት በትልቁ መጽሐፍ ቅዱስ ውስጥ ቃል በቃል ተጽፎ የተቀመጠ ትንቢት ነው። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ እንግዲህ ስለ ኢራን ወይንም በጥንት ስሟ ስለ ኤላም ወይንም ፋርስ ብሎ ስለሚናገራት እውነት ዛሬ በዓለም ላይ የምናየው የፖለቲካ ምስል ሙሉ ለሙሉ የሚቀይረው መጽሐፍ ቅዱሳችን ነው። የኢራን ስም በሰው ልጅ ታሪክ ውስጥ እጅግ ጥልቃዊ በሆነ ትልልቅ መጽሐፎች በዓለም በሚታወቁ ትልልቅ መጽሐፎች ሰፍሮ የሚገኝ ቢሆንም የሚገርመው ግን ምዕራባውያን እንደሚነግሩን የዛሬዋ ኢራን መጽሐፍ ቅዱሳችን ሁልጊዜ ለዘመናት ጠላት ብቻ እንደነበረች አይደለም መጽሐፍ ቅዱሳችን የሚነግረን። ዛሬ እስራኤልን ከካርታ እንፍቃታለን፣ እንደመስሳታለን፣ ትንሿ ሰይጣን ናት እያሉ የሚናገሩላት እስራኤልን በአንድ ወቅት የእስራኤል የቤተ መቅደሷ ጠባቂ የሀገሯ ጠባቂ ነበረች። ማን? ዛሬ ኢራን ወይንም ኤላም ወይንም ፋርስ የምንላት ከተማ ማለት ነው። ወገኖች ሆይ ታሪክ ራሱን እየደገመ አይደለም፣ አስቀድሞ የተጻፈው ትንቢት እየተፈጸመ ነው እንጂ ጌታ የተመሰገነ ነው። እንግዲህ ወደ ጅማሬው ወደ ዘፍጥረት ስንጓዝ ዛሬ በቴሄራን አውራጃ ጎዳናዎች በፋርስ ባህረ ሰላጤና በሊባኖስ ድንበሮች ላይ የምናየው ይህ የሀያላን ፍልሚያ የፖለቲካ ስሌት ብቻ አይደለም። ወገኖች ሆይ ገና ዓለም ሳይፈጠር ታሪክ ገና በባዶ ወረቀት ላይ በነበረ ዘመን በታላቁ መጽሐፍ ቅዱስ ውስጥ ታስቦና ታቅዶ በእግዚአብሔር ሐሳብ ውስጥ የነበረ እንደሆነ ስንቶቻችን እናውቃለን። የዛሬዋ ኢራን ዓለምን ያስጨነቀች በዋና ቁጣዋ ምድር እያስጨነቀች ያለች ሀያል አገር ብትሆንም በመጽሐፍ ቅዱስ የራሷ የሆነ ትልቅ ሚስጥራዊ ፋይዳ አላት። ጌታ ይመስገን። ይሄ ፋይል እንግዲህ ጌታ ይመስገን የምልበት ምክንያቱ ምንድን ነው? አይጨንቀኝም። በመጽሐፍ ቅዱስ በዝርዝር የተቀመጠ ነገር ስለሆነ እያየ ነው ያለን። ይሄ ፋይል የሚጀምረው ዛሬ በምናየው የፖለቲካ ትንታኔ ሳይሆን አጋነውም አግዝፈውም አቅልለው የሚናገሩትኝ ይሄ የፖለቲካ ትንታኔ የጀመረው ከጥፋት ውሃ በኋላ ዘፍጥረት ምዕራፍ 6 በሚጀምረው እስከ ምዕራፍ 9 ድረስ በሚያልቀው ከጥፋት ውሃ በኋላ በነበሩት በመጀመሪያዎቹ የሰው ልጆች የዳግም ውልደት ልደት ዓመት ላይ ነው። የሰው ልጆች ስልጣኔ ከአራራት ተራራ ላይ ወርዶ ዳግም ምድርን በሚሞላበት ጊዜ እግዚአብሔር ለኢራን ምድር ልዩ የታሪክ ድርሻና የዘር ግንድ ሰጥቷት ነበረ። ምን ማለት ነው? ወደ ዘፍጥረት ምዕራፍ 10 ስንሄድ ዘፍጥረት ምዕራፍ 10 የአሕዛብ ሰንጠረዥ በሚል የሚጠራ ክፍል ነው። በዚህ በምዕራፍ 10 ውስጥ ሁለት ቁልፍ ስሞችን እናገኛለን። ሁለት ቁልፍ ስሞችን። እነዚህ ቁልፍ ስሞች ማን ናቸው? ማዴና ኤላ የሚል ነው። ማዴና ኤላ እንግዲህ ማዴ የያፌት ልጅ ሲሆን የዛሬዋን ሰሜናዊ ወይንም የተራራማዋን የኢራን ክፍል የያዙትን የሜዶን ህዝቦች አባት ነው። ዘፍጥረት ምዕራፍ 10 ቁጥር 2 ላይ ታገኙታላችሁ። ማዴን ማለት ነው የሜዶናውያን አባት ነው። እነዚህ ህዝቦች ተራራማውን አስቸጋሪ መልክዓ ምድር የሚያስቸግረውን ያን መልክዓ ምድር ይዘው በዚህ አስቸጋሪ ተፈጥሮ ባልተመቸ ተፈጥሮ መካከል የጠነከሩ ለጦርነት ለትግል የማይበገሩ ኃያላን ነበሩ። ሁለተኛው ኤላም ነው። ይሄ የሴም ልጅ ነው። ኤላም የሴም ልጅ ነው። ዘፍጥረት ምዕራፍ 10 ቁጥር 22 ላይ ታገኙታላችሁ።
ይሄ ኤላም ከፋርስ ባህረ ሰላጤ በሚያዋስነው ለም በሆነችው መሬት በዛሬዋ ደቡብና ምዕራብ ኢራን የሰፈሩትን የጥንት ፋርሳውያን አባት ነው። ስለዚህ ኤላም ማን ነው? ፋርስ ወይንም ዛሬ ኢራን የምንላት ወይንም ደግሞ አሁን በሩቅ ምስራቅ መካከል ያለችው ዓለምን እያናወጠች ስላለችው ስለ ኢራን የሚናገር አባቷ መነሻዋ ማን ነው ይላልኝ ወገኖች ሆይ ኤላም ነው ይላል። የማን ልጅ ነው? የሴም ልጅ ነው ማለት ነው። እነዚህ ሁለት የተለያዩ የዘር ግንዶች፣ ሁለት የተለያዩ ጸባይ ያላቸው ህዝቦች አንድ ላይ ተዋህደው ነው ዛሬ ኢራን ተብላ የምትጠራዋን ግዙፍ ሀገር የፈጠሯት። እዚህ ጋር ነው ትልቁ ሚስጥር የተገለጠ ወገኖች ሆይ። ዛሬ ኢራን በመካከለኛው ምስራቅ ያላት ትልቅ ሚና ተሰሚነት ወገኖች ሆይ የጦር መሳሪያ ክምችቷ በቀጠና ሀገር የምታሳየው የሀያል የበላይነት የአንድ ጀንበር ክስተት አይደለም፣ ዛሬ የመጣ አይደለም ወገኖች ሆይ። ይልቁንም ከ4000 ዓመት በፊት የነበረ የታሪክ አሻራ በደሟ ውስጥ ያለ የሀያልነት ዲኤንኤ ነበረ፣ በደሟ ውስጥ የነበረ ነው ወገኖች። ጦርነቱ የጀመረው ዛሬ ሳይሆን ከመጽሐፍ ቅዱስ መነሻ በጣም ብዙዎች የሚናገሩት ምንድነው? ዳንኤል ምዕራፍ 10 ላይ ያለውን ነው የሚናገሩት። ዳንኤል ምዕራፍ 10 እንግዲህ እንደምታውቁትኝ ዳንኤል ስለ እስራኤል ይጸልያል። ስለ እስራኤል በሚጸልይበት ጊዜ ገብርኤል መልስ ይዞለት ይመጣል። መልስ ይዞለት ሲመጣ ያን ጊዜ ይገዙ የነበረው የባቢሎን መንግስት ወድቆ የፋርስ መንግስት ነው፣ የኢራን ማለት ነው። የፋርስ መንግስት ይገዛ ነበርና ልክ መልሱን ይዞለት ሲመጣ ገብርኤልን ይገዛ በነበረው በፋርስ መንግስት አለቃ ስሙን የጠቀሰው መንፈሱን የፋርስ መንግስት ብሎ ነው። ምክንያቱም መንፈስ ስም የለውም። ይገዛ በነበረው በፋርስ መንግስት አለቃ የፋርስ መንግስት 21 ቀን ተቋቋመኝ ብሎ ጦርነቱ እንኳን ገብርኤልን ያካተተ። ከዛ በኋላ ይረዳይ ዘንድ ሚካኤልን ጠራሁት፣ አሁን እሱ በሰማይ ላይ እየተዋጋ ነው። 21 ቀን ስለተዋጋኝ ነው እንጂ መልሱን የዛሬ የመጀመሪያው ቀን ስትጸልይ የመጀመሪያው ቀን ነበረ መልሱ ይዤልህ የመጣሁት። 21 ቀን ስለተቋቋመኝ መልሱ 21 ቀን ዘገየ ብሎ የፋርስ መንግስት ተቋቋመኝ ብሎ ገብርኤል ሲነግረው እንመለከታለን ወገኖች ሆይ። እንደምታውቁት ጦርነቱ የጀመረው ዛሬ ሳይሆን በምድር ሳይሆን በሰማይ ላይ በመንፈሳዊ ዓለም ላይ ነው ጦርነቱ የተጀመረው። ተመልከቱ። ስለዚህ ገብርኤል መልሱን ይዞለት ይመጣል። ሲቀጥል በአስቴር ዘመንም እንደዚሁ አይሁድ በሙሉ እንዲጠፉ አዋጅ ሲደረግ እንመለከታለን። እነዚህን በተለይ የዳንኤል ምዕራፍ 10ንና የአስቴርን መጽሐፍ ወደ ኋላ እንመለከተዋለን በሌላም ጊዜ። ዛሬም ትንሽ ከለስ እናደርገዋለን። ግን በሁለቱ ጦርነቶች ድል ለእስራኤል ነው የሆነው፣ ድል ለእግዚአብሔር ነው የሆነው እንጂ ጠላት በሙሉ አሸነፈ አይልም። እንግዲህ እግዚአብሔርም ሆነ አማኞች ማንኛውም ሰው የሰው ጥፋትና የሰው ሞት የሰው ደም መፋሰስ አያረካንም። ምክንያቱም ሰው በእግዚአብሔር አምሳል ነው የተፈጠረው ወገኖች። ማንኛውም ሰው እንዲሞት እንዲጠፋ ደሙ እንዲፈስ በዘር በብሔር በቀለም እንዲተላለቅ የእግዚአብሔር ፈቃድ አይደለም። ሰው በፈጣሪነቱ ሰውን ፈጥሯል ወገኖች ሆይ። ስለዚህ በምድር ላይ የሰው የደም መፋሰስ አያረካንም። ግን መጽሐፍ ቅዱስ እኛ ውጊያችን ከደምና ከስጋ ጋር አይደለም ይላል። እያችሁ ማንም ሙስሊም ሆነ አረብ ሆነ ጥቁር ሆነ ነጭ ሆነ ወገኖች ሰው ነው፣ መከበር አለበት፣ መሞት የለበትም፣ መኖር አለበት ወገኖች። እግዚአብሔር በፈቀደለት ጊዜ ነው መሄድ ያለበት። ነገር ግን ወገኖች ሆይ ከዚህ ጀርባ ሆኖ የሚያፋጭ እንደገና ደግሞ ትንቢቱ ተጽፏል፣ መፈጸም አለበት። ይሄ እንደዚህ ይሆናል ተብሎ መፈጸም አለበት። ለምሳሌ አይሁድ ኢየሱስ ክርስቶስን ገለውታል። ነገር ግን ከጀርባው ግን ሊሞት እንደመጣ ደግሞ መጽሐፍ ቅዱስ ይናገራል። ስለዚህ የእግዚአብሔርን አጀንዳ አስፈጽመዋል። አዎ እነሱ እንደዛ በማድረጋቸው ዋጋ ይከፍላሉ። ቢሆንም ግን ትንቢት አስፈጻሚዎች ናቸው። ለጌታችን ለኢየሱስ ክርስቶስ ሞት አይሁድ ብቻ አይደለም፣ ሰይጣን ተጠያቂ ነው፣ ይሁዳ ተጠያቂ ነው፣ አይሁዳውያን ተጠያቂ ናቸው ወገኖች ሆይ። የሰቀሉት የገደሉት ሁሉ በሙሉ ተጠያቂዎች ናቸው። ጲላጦስ ተጠያቂ ነው፣ ሄሮድስ ተጠያቂ ነው። ቢሆንም ግን እነዚህ ሁሉ የእግዚአብሔርን ትንቢት አስፈጻሚዎች ናቸው ሊሞት እስከመጣ ድረስ። ስለዚህ ይሄ የሚያሳየን ውጊያ ከሰው ጋር አይደለም፣ ከጀርባ ሆኖ የሚነዳ አለ። ምክንያቱም መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 6 ቁጥር 10 ላይ ውጊያችን ከደምና ከስጋ ጋር አይደለም።
ዛሬ አሁን አንዳንዶች ኢራንን የሚጠሉ አሉ፣ አንዳንዶች እስራኤልን የሚጠሉ አሉ። ልንጠላ አንችልም ወገኖች። እንደ እግዚአብሔር ቃል ነው ለሰው ልጆች ልንራራ ያስፈልጋል። ለኢራናውያን፣ ለግብፃውያን፣ ለእስራኤላውያን ልናለቅስላቸው፣ ልንጸልይላቸው ይገባል። እግዚአብሔር የማንንም ሞት አልሻም ተብሎ ተጽፏል። ነገር ግን ወገኖች ሆይ ይሄ በሚሆንበት ጊዜ እየተካሄደው ያለው ጦርነት ከየት ነው የጀመረው በምንልበት ጊዜ ዳንኤል ምዕራፍ 10 ላይ አይደለም፣ ወይንም አስቴር ላይ ያለው ጦርነት አይደለም። ሁለቱም የፋርስ መንግስት ወይንም አሁን ኢራን የምንላት አገር ናቸው ጦርነቱን ያካሄዱት። ቢሆንም ግን ወገኖች ሆይ ጦርነቱ የጀመረው ዘፍጥረት ምዕራፍ 14 ላይ ነው ጦርነት የተጀመረው። አያችሁት? ይሄ የመጀመሪያው የዓለም አቀፍ ጦርነት ነበረ። ምክንያቱም የኤላም ማለት ኤላም መጽሐፍ ቅዱስ እንግዲህ ዘፍጥረት ምዕራፍ 10 ቁጥር 22 ኤላም ብሎ የሴም ልጅ እንደሆነ ነግሮናል። ሴም ኤላምን ወለደ። ኤላም ማለት የዛሬዋ የፋርስ ወይንም የኢራኖች አባት ነው፣ አያት ነው፣ የሱ ልጆች ናቸው። ነገር ግን ዘፍጥረት ምዕራፍ 10 ላይ ጦርነት ተካሂዷል። የተጀመረው ዘፍጥረት ምዕራፍ 10 የዘር ሐረጉ ቢነሳም ልክ ዘፍጥረት ምዕራፍ 14 ላይ ዓለም አቀፋዊ የሆነ ጦርነት ተካሂዷል። ይሄም ሁላችን እንደምናውቀው ንጉስ ኮሎዶሞር የተባለ እጅግ ኃያል ሰው ተነሳ ይላል። ይሄም ንጉስ ዝም ብሎ የራሱን ድንበር ጠባቂ ብቻ ድንበሩን የሚያስፋፋ ብቻ አልነበረም። ልክ ዛሬ ኢራን በየመን፣ በሶሪያ፣ በሊባኖስ፣ በኢራቅ የራሷን የኒውክሊየር ጦር አደራጅታ የተቃውሞ ዘንጓን እያስፋፋች ልክ እንዳለችው ያኔም ንጉሱ ኮሎዶሞር የተባለ 4 የብረት ኃያል መንግስታት ያላቸውን ሰብስቦ 4 ነገስታትን ሰብስቦ በዚያ አካባቢ ያሉትን ውጊያ እንዳስነሳ ዘፍጥረት ምዕራፍ 14 ላይ ታገኙታላችሁ። እና እነዚህን 4 መንግስታቶች አንድ ላይ አድርጎ ድንበር ጥሶ በመውጣት እጅግ ርቆ እስከ ከነአን ማለትም የዛሬዋን እስራኤል ፍልስጤም ድረስ ወታደራዊ ዘመቻ እንዳደረገ የእግዚአብሔር ቃል ይናገራል። ዘፍጥረት ምዕራፍ 14 ወገኖች ሆይ የእግዚአብሔርን ቃል ልናውቅ ያስፈልጋል። ያንም ቢሆን እንግዲህ እንደምታውቁት የዛሬዋን ኢራን ወይንም ኤላም በወቅቱ የነበሩትን መንግስታት የምታንበረክክ ነበረች። የት? ዘፍጥረት ምዕራፍ 14 የምታንበረክክ ነበረች። የኮሎዶሞር ንጉስ የኤላም ንጉስ ነው ወገኖች ሆይ፣ ገዢ ነበረ። ከተሞችን የምታስገብር ሱፐር ፓወር የነበራት ከተማ ናት። የኮሎዶሞር ጦርነት በከነአን ያሉትን መንግስታት ደምስሶ ከተሞችን ዘርፎ የአብርሃምን የወንድም ልጅ ሎጥን ሁሉ የማረከ ሰው ነው። የዛሬዋ ኢራን በእግዚአብሔር ሰዎች ላይ የምትነሳ የመጀመሪያውን ታሪካዊ ወታደራዊ ግጭት መክፈቷ አዲስ ነገር አይደለም፣ የነበረ ነው። ወገኖች ሆይ አስተውሉ። ይሄ ተራ ጦርነት አይደለም። በአብርሃም ጊዜ የተካሄደው ተራ ጦርነት አይደለም። የምስራቁ ዓለም ኃያል መለኮታዊ ተስፋ ወደ ተሰጣት ምድር የተደረገ ጦርነት ነው። ልንገራችሁ፣ የመጀመሪያው ወረራ ነው። እንግዲህ ይሄ በአብርሃም ጊዜ የተካሄደው ጦርነት የመጀመሪያው ወረራ ነው። ታዲያ ታላቁ አብርሃም ይህንን የምስራቁን ወረራ ዝም ብሎ አልተመለከተውም። በዘመኑ እጅግ ግዙፍ የነበሩ የኤላምን ጦርነት ለመግጠም አብርሃም የተጠቀመው ሌሎች ነገስታት እርዳታ እንዲረዱት እባካችሁ ሙርዱኝ አላለም። እንግዲህ የመጀመሪያ ጦርነት ነው የኤላም ጦርነት። ዛሬ ፋርስ የምትባለው ወይንም ኢራን የምትባለውን ከተማ ለመግጠም የመጀመሪያ ጦርነት ዘፍጥረት ምዕራፍ 14 ላይ ነው የተካሄደው። ተመልከቱ። አብርሃም በቤቱ የተወለዱትን 318 ብላቴኖች ይዞ ተነሳና በሌሊት ጠላትን ሊገጥም ወጣ። እናም ያን ግዙፍ የኤላም ወይንም የኢራን ሰራዊት ድንገተኛ በሌሊት ጥቃት አድርሶ ምን አደረገ? አሸነፈ። ጌታ የተመሰገነ ነው። ሎጥና የተማረኩትን ሁሉ ማርኮ ምርኮ በዝብዞ ከብቱን፣ ወርቁን፣ ብሩን ሁሉ ሰብስቦ ተመልሶ መጣ ይላል። ይህ ክስተት በምድራዊ ፋርስ ወታደራዊ ኃይልና ከመለኮት በተሰጠ ጥበቃ መካከል የተደረገ የመጀመሪያው ትንቢታዊ ትንቅንቅ ነው። ጌታ የተመሰገነ ነው።
በመለኮት እርዳታ የተደረገና ምድር ላይ ባለች ፋርስ ወይንም ኢላም በተደረገው ጦርነት መካከል የተካሄደ ትንቢታዊ ትንቅንቅ ነው። ጌታ ይመስገን። መጽሐፍ ቅዱስ እንደዛ አድርጎ አስቀምጦልን ዛሬ በዜና እንደምንሰማው ኢራን አጎራባች አገራት በሆኑ የባህረ ሰላጤ አገራት በሜዲትራኒያን ባህር ዳርቻና በቀይ ባህር ተጽዕኖዋን ስታስፋፋ ይሄ ከየት ነው የመጣው በምንልበት ጊዜ የጥንቷ የኤላም ንጉሥ የኮሎዶሞር ቀጠናውን የመቆጣጠር መንፈስ ነው። አያችሁት? ዛሬ እየተስፋፋች አይደለች ኢራን? ይሄ ከየት የመጣ ነው? ዘፍጥረት ምዕራፍ 14 ላይ ለመስፋፋት ያደረገው የኮሎዶሞር ንጉሥ መንፈስ ነው አሁን እየሰራ ያለው ማለት ነው። ዛሬ በዘመናዊ የድሮንና የሚሳኤል ቴክኖሎጂ ታጅቦ እየተደገመ መሆኑን ያሳየናል። የኤላም ነገስታት ያኔ በከነዓን ምድር ላይ የበላይ መሆኑን ፈልጎ ምን ያደርግ ነበር? ያስፋፋ ነበር። በጦርነት ይዋጋ ነበር። ዛሬ የቴህራን መሪዎች ኢየሩሳሌምን ማዕከል አድርገው በዚያ በቀጠናው ላይ ጦርነታቸውን እያካሄዱ ነው። ከየት ነው የጀመረው? ከዘፍጥረት ምዕራፍ 14 ነው ወገኖቼ። ከመጀመሪያው ከዘፍጥረት ጀምሮ የቀጠለው የሀያላን ካርታ ዛሬም አልተገደበም፣ ዛሬም ቀጥሏል ማለት ነው። አብርሃም ያንን ጦርነት ማሸነፉ የቱንም ያህል ምድራዊ ሀያል ቢገዝፍ ከእግዚአብሔር ፈቃድ ውጪ ማንኛውም ነገር እንደማይቻል የሚያሳይ ነው። የፈለገ ወደፊት እንመለከተዋለን። የራሻልን ሀያልነት፣ የኢራንን ሀያልነት፣ ሌሎችም ነገስታቶች ይነሳሉ፣ ሌሎችም ሀገሮች ይነሳሉ። ወገኖች ሆይ ከእግዚአብሔር ፈቃድ ውጪ እንደማይሆኑ ጦርነቱ በእግዚአብሔር አሸናፊነት በኢየሩሳሌም በእስራኤል አሸናፊነት እንደሚጠቃልል መጽሐፍ ቅዱሱ አስቀምጦልናል። ኢየሩሳሌም ልጠፋ አትችልም። ወገኖች ሆይ የዓለም መንግስታት ሊረዷትም ቢነሱ ላይረዷትም ቢፈልጉ እስራኤል መቼም አትሸነፍም። መጽሐፍ ቅዱስ እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ ተጽፏል። ወገኖች ሆይ ሮሜ ምዕራፍ 9 ላይ ምዕራፍ 11 ላይ ተወዳጆች ሆይ እስራኤል አንቺን ከምረሳ ምላሴ በጉሮሮዬ ላይ ይጣበቅ ተብሎ ተጽፏል። አያችሁ፣ እስራኤልን ሊተዋት አይችልም። መነሻ ናት። እግዚአብሔር ኪዳኑን አያፈርስም። ለአብርሃም የሚባርኩን ባርካለሁ፣ የሚረግሙ የተረገሙ ይሆናል ብሏል። ለአብርሃም የተገባው ኪዳን አይሻርም፣ ለእስራኤል የተገባው ኪዳን አይሻርም። ወገኖች ሆይ ስለዚህ መጽሐፍ ቅዱስ የሚለው ስለሆነ መጽሐፍ ቅዱስን የምወድበት ምክንያት ምንድን ነው? የዛሬ 4000 ዓመት የተነገሩ እያንዳንዳቸው ነገሮች ሁሉ ዋን ባይ ዋን እየተፈጸሙ ስለሆነ መጽሐፍ ቅዱስ እውነት ነው፣ እወደዋለሁ። እያንዳንዳቸው አንድ በአንድ እየተፈጸሙ ስለሆነ እወደዋለሁ ማለት ነው። ጌታ የተመሰገነው። ስለዚህ አብርሃም ያንን ጦርነት ማሸነፉ የቱንም ያህል ምድራዊ ሀያል ቢገዝፍ ከእግዚአብሔር ፈቃድ ውጪ ማንም ሊቆም አይችልም። ማንም ከጀርባ ሆኖ ሊያሸንፍ አይችልም። ጌታ የተመሰገነው። የእግዚአብሔርን ፈቃድ አልፎ የሚዘልቅ ምንም ነገር የለም። ስለዚህ የእግዚአብሔር ቃል የተናገረው አንድ በአንድ መልእክቱ እየተፈጸመ ስለሆነ መጽሐፍ ቅዱሴን ወደዋለሁ። እሺ፣ በዘፍጥረት ምዕራፍ 14 ላይ የተጀመረው የኤላም ወይንም የጥንቷ የኢራን ታሪክ በአብርሃም ድል አድራጊነት ብቻ አላበቃም። ዘመናት ነጉደው ትውልዶች ሁሉ አልፈው አብርሃም ያደረገው ሁሉ የኤላም ሰራዊት ካለፈ በኋላ እንደገና ብዙ ዘመን አልፎ በእግዚአብሔር የታሪክ ሰሌዳ ውስጥ እንደገና የፋርስና የሜዶን ዘር ገዝፎ አድጎ ተጠናክሮ ጊዜውን ጠብቆ እንደገና ደግሞ ብቅ አለ ማለት ነው። የት ላይ አሁን ከዘፍጥረት ድንኳኖች ወጥተን ታሪክን በመቶዎች ለሚቆጠሩ ዓመታት ወደፊት አሳልፈን አሁን ያለንበትን ዘመን ሰዓት በምንመለከትበት ጊዜ ኢራን የዓለም ሀገራትን ሁሉ ስጋት ሆና እንመለከታታለን። አሁን ትልቁ የሃይማኖት መሪ የሺዓ መሪ የሆኑት ትልቁ መሪያቸው ተገደሉ ማለት ነው። እሳቸው ብቻ አይደለም፣ ሴት ልጃቸው፣ የሴት ልጃቸው ባል፣ ዘሮቻቸው፣ ወገኖቻቸው፣ ልጆቻቸው፣ የልጅ ልጆቻቸው በአንድ ጊዜ ምን አሉ? ተገደሉ ማለት ነው። በአሜሪካና በእስራኤል ወታደራዊ ኃይል መሆኑ ተገደሉ ማለት ነው። ይህ እንኳን ወገኖች አሳያችኋለሁ። ኢራን በትንቢታዊ እይታ በሚለው አሳያችኋለሁ። ተጽፏል ነው የምላችሁ፣ የተጻፈ ነገር ነው።
ዝም ብሎ አይደለም፣ የተጻፈ ነገር ነው። ስለ መሪዋ፣ ስለ ተከታዮቿ እንዴት እንደሚያልቁ፣ በምን መሳሪያ እንደሚያልቁ የተጻፈ ነገር ነው። ጊዜው ሲደርስ እነግራችኋለሁ ወገኖች ሆይ። ስለዚህ ተገደሉባቸው፣ የልጅ ልጆቻቸው ተገደሉ። በአንድ ጊዜ ሲያልቁ ይሄ ኢራንን ለብስጭት ለበቀል አነሳሳት ማለት ነው። ከዚህ የተነሳ ኢራን ወደ ብዙ አገሮች ሚሳኤልን እያስወነጨፈች አሁንም ጦርነቱ እየተካሄደ ነው። ብዙ ሀገሮችን እየመታች ነው ወገኖች ሆይ። ከኢራን የሚተኮሰው ሚሳኤል ወደ እስራኤል፣ ከእስራኤል የሚተኮሰው ሚሳኤል ወደ ኢራን ወገኖች ሆይ፣ ከተማዎቹን የፍርስራሽ ክምር እያደረጋቸው ነው። የፍርስራሽ ክምር እንግዲህ በካርታ ስንመለከት ላሳያችሁ። በካርታ ስንመለከት ኢራን መሃል ላይ ናት። ተመልከቷት። ኢራን መሃል ላይ ናት። ኢራን መሃል ላይ ስትሆን በዙሪያዋ ያሉ አገሮች ደግሞ እነማን ናቸው? ዙሪያዋን ስንመለከት ሩሲያ፣ ቱርክ፣ እስራኤል፣ ግብፅ፣ ሳውዲ አረቢያ፣ ቻይና፣ ህንድ፣ የመን ሀገራት አሉ በዙሪያዋ። በዚህ ሰዓት ኢራን እነዚህን ሀገራት ሁሉ የመምታት አቅም አላት ብለው ይናገራሉ ጠበብቶች ማለት ነው። ፖለቲካውን ለፖለቲከኞች፣ እኛ ከእግዚአብሔር ቃል ነው የምንማረው። እንግዲህ በጣም የሚገርማችሁ ነገር አሁን የዓለም ሀገራት ሩቅ ምስራቅ በሉት፣ አውሮፓ በሉት፣ አሜሪካ ለጥፋት የሆኑ መሳሪያዎችን እየታጠቁ እያመረቱ ነው። ሁሉም ያላቸውን ዘመናዊ መሳሪያ የሆነ ችግር በተፈጠረ ቁጥር አውጥተው ለመጠቀም ለማጥፋት እየተጋጁ ያሉበት ሰዓት ነው። ሰሜን ኮሪያ እንደምትመለከቷት እየተነሳች የማትተኩሰው ነገር የለም። በጣም አሁን ዛሬ ወደ ተለያዩ አገሮች ወደ ሰሜን ኮሪያና ወደ ተለያዩ አገሮች ተኩሳለች። ዜናው በጣም አስፈሪና አስጨናቂ ነው። ነገር ግን መጽሐፍ ቅዱስ ወገኖች ወይ ዓለም ወዴት እየሄደች እንደሆነ በደንብ አድርጎ ስላስቀመጠ ወገኖች የእግዚአብሔርን ቃል ባነበብኩ ጊዜ መንፈሴ ሐሴት ያደርጋል። ጌታ የተመሰገነው። ልንገራችሁ፣ ስለ እስራኤል ብዙ እናውቃለን፣ ብዙ አንብበናል። ነገር ግን ትንሽ ስለ ኢራን እንድንመለከት እፈልጋለሁ። ምክንያቱም ኢራን በመጽሐፍ ቅዱስ እይታ ነው ራሱ የምንማረው። ኢራን ወይንም ኤላም ወይንም ፐርዥያ የምንላት ሀገር እነማን ናቸው? ትውልዳቸውን፣ አመጣጣቸውን፣ ዘራቸውን የተወሰኑ የሄዱበትን መንገድ እንግዲህ አመጣጣቸውን ከዘፍጥረት ምዕራፍ 10 ተነስተን ወደ ዘፍጥረት ምዕራፍ 14 ጦርነት የመጀመሪያውን የዓለም ጦርነት እንዳካሄዱ ከዛም ደግሞ እየቀጠልን እያየን ነው። እንግዲህ ከዛ ደግሞ ወደ ዳንኤል ምዕራፍ 10 ሂደን የፋርስ መንግስት የሚለው ኢራንን ማለት ነው። የፋርስ መንግስት 21 ቀን የዳንኤልን ጸሎት እንደተቋቋሙ፣ ምክንያቱም ዳንኤል ሲጸልይ የነበረው ስለ እስራኤል ነው። ያ መልስ እንዳይመጣ ለእስራኤል የሚደረገው የእግዚአብሔር ቸርነት እንዳይካሄድ የፋርስ መንግስት ወይንም የኢራን መንግስት መንፈሱ ማለት ነው ዳንኤልን እንዴት እንደተቋቋመው ያ ጦርነት ገብርኤልን ሚካኤልን እንዴት እንዳካተተ እንዴት ኃያል አገር እንደሆነች ተመልክተናል። እንግዲህ ያ ደግሞ ዘመናትን ተሻግሮ ደግሞ አሁን ጦርነቱ እየተካሄደ እንደሆነ እንዴት እንደሚቀጥል በደንብ እንመለከታለን። እንግዲህ እነዚህ ሰዎች እነማን ናቸው? ጠለቅ ብለን ወደ ታሪካቸው ስንመለከት ዋናዋ ጥንታዊ ፋርስ በአሁኑ ጊዜ ኢራን ተብላ የምትጠራዋ ናት። ጥንታዊቱ ፋርስ ወይንም ኤላም በመጽሐፍ ቅዱስ በዘፍጥረት 10 ምዕራፍ 10 ቁጥር 22 ላይ ኤላም ተብላ የተጠቀሰችው ወይንም በዳንኤል ጊዜ ፋርስ ተብላ የተጠራችው አሁን ኢራን የምትባለዋ አገር ናት። ከታች የሚገርማችሁ ነገር ከታች በምዕራብ ኤዥያ የምትገኝ በፋርስ ባህረ ሰላጤ ፐርዥያ ወይንም ገልፍ ተብላ የምትገኝ አገር ናት። ከላይ ደግሞ በካስፒያን ባህር መካከል ያለች በጣም ስትራቴጂክ ቦታ ያለች ከተማ ናት። ከላይ ውሃ አላት፣ ባህር አላት። ከታችም ውሃ አላት፣ ባህር አላት። ሁለቱንም ዓለም መንካት የምትችል አህጉር ናት። ኢስቱንም ዌስቱንም የመንካት አቅም ያላት ናት። እንግዲህ በጣም የሚገርማችሁ ነገር ትንሽዬ ስለ ፋርስ ህዝቦች ልንገራችሁ። የፋርስ ህዝቦች ወገኖች በጣም የሰለጠኑ ናቸው። አንደኛ የራሳቸው የእጅ ጽሑፍ ያላቸው ናቸው። ልክ የኛ አሁን የግዕዝ የራሳችን ጽሑፍ እንዳለን ሁሉ የራሳቸው የእጅ ጽሑፍ አላቸው። ሁለተኛ ቋንቋቸው ፋርስኛ ነው።
ይሄ ቋንቋ በሌሎች ቋንቋዎች ላይ ተጽዕኖ አድርጓል። በተለይ ደግሞ በአረበኛ ቋንቋ ላይ ተጽዕኖ አድርጓል። ወገኖች ሆይ ከአረብ ጋር ከአረቦች ሀገራት ጋር ለምን እንደምትጣላ፣ ከእስራኤል ጋር ለምን እንደምትጣላ፣ ከአሜሪካ ጋር ለምን እንደምትጣላ በደንብ በዝርዝር አስቀምጥላቸዋለሁ። ስለዚህ ይሄ ቋንቋ በተለይ በአረብ ሀገሮች ቋንቋ ላይ በጣም ትልቅ ተጽዕኖ አድርጓል። ከዕብራይስጥ ጋር ይመሳሰላል። ሶስተኛ ወደ 8 የሚሆኑ የአማርኛ ቃላት ከፋርስ ቋንቋ ጋር የተዛመዱ መሆኑ ታውቋልኝ። ሌሎቹም ሊኖሩ ይችላሉ። ለምሳሌ አሕዛብ የሚለው የአማርኛ ቋንቋ የፋርስ ቋንቋ ነው። የሚገርማችሁ ነገር በጣም ከብዙ ቋንቋዎች ጋር ተወራራሽነት ያለው ጥንታዊ ቋንቋ ነው። እንደገና ደግሞ ጥንታዊ ሀገር ናት። ድንገት ብቅ ያለች አይደለችም እና በጣም ትልቅ አገር ናት። እንግዲህ በጣም ትልቅ አገር ከመሆኗ የተነሳ ለምሳሌ ወደኋላ ስንመለስ ከጌታችን ከኢየሱስ ክርስቶስ ልደት በፊት ወደኋላ ተመልሰን ከጌታችን ከኢየሱስ ክርስቶስ ልደት በፊት 6ኛው መቶ ክፍለ ዘመን ላይ አንድ ብላቴና ብቅ አለ። ያ ብላቴና ዳንኤል ነው። ይሄ እስራኤላዊ ዳንኤል እስራኤላውያን በኃጢአት ምክንያት እግዚአብሔር ደጋግሞ ቢናገራቸው ሁለተኛ ዜና ምዕራፍ 36ን በምታነቡበት ጊዜ እባካችሁ ተመለሱ እያለ እግዚአብሔር እየደጋገመ ቢናገራቸው፣ በነቢያት ቢናገራቸው ነቢያቶችን እየገደሉ ዓይናቸውን እያወጡ ወገኖች ሆይ በጣም ብዙ ነገር ሲያደርጉ እስራኤላውያንን ለባቢሎን አሳልፎ 70 ዓመት ይሰጣቸዋል። እና 70 ዓመት መጥተው ባቢሎናውያን በምርኮ እስራኤላውያንን 70 ዓመት ወደ ሀገራቸው ይወስዷቸዋል። በዚያ 70 ዓመት በምርኮ ውስጥ ሆነው መሰንቋቸውን ዛፍ ላይ ሰቅለው እያለቀሱ አምልኮ አቁመው በሚያለቅሱበት በዚያ ጊዜ ወገኖች ሆይ የፈረሰውን የኢየሩሳሌምን ቅጥር እያሰቡ በአህዋ ወንዝ አጠገብ በሚያለቅሱበት ጊዜ በዓለም ላይ ኃያል የተባለው የባቢሎን መንግስት መጥቶ አንድ አስገራሚ ክስተት ተፈጠረ ማለት ነው። ያንን አፍልሶ ወሰዳቸው ማለት ነው። እንግዲህ እግዚአብሔር በጠላት እምብርት መንደር ውስጥ አንድ ምስጢር ገላጭ የሆነ ወጣት አቆመ። ባቢሎን እስራኤልን ወስዳታለች ለ70 ዓመት። ዳንኤልም በ16 ዓመቱ ተማርኮ ሄዷል። ከዛ በኋላ ዳንኤል ተማርኮ በሄደ በሁለተኛው ዓመት 18ኛ ዓመቱ ላይ ማለት ነው። ዳንኤል ተማርኮ በሄደ በሁለተኛው ዓመት ንጉሱ ህልም ያልማል፣ ህልም ያያል። ያንን ህልም የሚፈታለት ያጣል ማለት ነው። የባቢሎን መንግስት ሆኖ ያየው እንግዲህ ተመልከቱ፣ የጥንቱን ብቻ ሳይሆን የዛሬውን የዓለምን የፖለቲካ ካርታ የሚፈታ የጥልቁን ምስጢር መጋረጃ የሚቀድ ታላቁ የባቢሎን ንጉሥ ናቡከደነጾር በተኛበት አንድ አስደንጋጭ ህልም ይመለከታል። ዳንኤል ምዕራፍ 2 ላይ ታሪኩን ታገኙታላችሁ። ጭንቅላቱ ወርቅ የሆነ ከዛ ደግሞ ደረቱና ይሄ ማለት ነው ይሄ ሁለቱ ደግሞ ምን የሆነ ደግሞ ብር የሆነ ሆዱና ጀርባው ደግሞ ነሐስ የሆነ አንድ እግሩ ሸክላ አንድ እግሩ ብረት የሆነ የሰው ምስል ይመለከታል ማለት ነው። ከዛ በኋላ ምን ያደርጋል? በጣም ስለተጨነቀ ህልሜም ጠፋኝ ፍቹም ጠፋኝ ብሎ የባቢሎንን ጠንቋዮች፣ መተተኞች፣ ኮከብ ቆጣሪዎች ወገኖች፣ አስማተኞች ያልጠራው የለም ወገኖች። ነገር ግን ህልሙን ሊፈቱ አልቻሉም። ሁሉም በመንቀጥቀጥ በፊቱ ቆሙ። ዓለምን የሚያንቀጠቅጥ መንግስት ነው። በፊቱ ቆሙ፣ ህልሙን ሊፈቱ አልቻሉም ይላል የእግዚአብሔር ቃል። መፍታት ስላልቻሉ የዚያን ጊዜ ወገኖች ወይ መገደል ተጀመረ ማለት ነው። ህልሜን ካላመጣችሁማ ብሎ መግደል ጀመረ። ዳንኤልም ተፈልጎ መጣ፣ በንጉሱ ፊት ቆመ። ንጉሱን ጊዜ ስጠኝ አለው። ጊዜ ተሰጠው። ከሶስቱ ጓደኞቹ ጋር ጸለየ። መልሱ ሌሊት መጣ። መጥቶ ለንጉሱ ምን አደረገው ይላል? የዓለምን መንግስታት ታሪክ ከጅምሩ ጀምሮ እስከ ፍጻሜው ድረስ ነገረው። ወገኖች ሆይ ወርቁ አንተ ነህ፣ ጭንቅላቱ ይሄ፣ ደረቱ ላይ ያለው ሁለቱ እጆቹ ይሄና ይሄ፣ እንደገና ደረቱ ላይ ያለው ብሩ፣ ከአንተ ቀጥሎ አነስ ያለ መንግስት ይመጣል፣ አነስ ያለ መንግስት ይነሳል አለው። ይነሳል አለው። አይገርምም? በደንብ አድርጎ አስተውሉ። ደረቱና ሁለት እጆቹ በብር የተመሰለው ዝም ብሎ የመጣ አይደለም።
ዝም ብሎ የመጣ አይደለም። ሁለቱ የብር እጆች እነዚያ በዘፍጥረት ምዕራፍ 10 ላይ ያየናቸው አሁን ግን በስተውና ኃያል ሆነው የተነሱ የሜዶንና የፋርስ መንግስት ናቸው። ተመልከቱ እንግዲህ ዘፍጥረት ምዕራፍ 10 ዘራቸው ተነሳ። ከዛ መጡና ዘፍጥረት ምዕራፍ 14 ላይ ጦርነት ጀመሩ። ከዛ በኋላ ብዙ ዘመናትን ተሻግረው ደግሞ ዳንኤል ምዕራፍ 10 ላይ ደግሞ እንደገና ደግሞ በዚህ መልክ ሲመጡ እንመለከታለን። ያያቸው እዚህ ሁለት እጆቹና ይሄ ደረቱ ምንድን ነው? የፋርስና የሜዶን መንግስት ዛሬ ኢራን የምንለው ማለት ነው ወገኖች። የኤላምና ከዛ ደግሞ የሜዶን መንግስት ነው ይሄ ማለት ብሎ ይነግረዋል ማለት ነው። እጆቹ ሁለት ቢሆኑም አንዱ አጠር ያለ አንዱ ደግሞ ረዘም ያለ ነው። የሚገርማችሁ ነገር ምክንያቱም ዳንኤል ምዕራፍ 7 ላይ ያ እንደዛ እንደሆነ ይናገራል። ዳንኤል ምዕራፍ 2 ላይ ሁለቱ እጆች ነው የሚለው፣ ሁለቱ እጆችና ደረት ነው የሚለው። ይሄ በጣም የሚገርማችሁ የትንቢቱ ፍጻሜ ነው፣ የታየው ህልም ነው። ምክንያቱም የፋርስ ክንድ ሁለት ነው። እንግዲህ ሜዶንና ፋርስ ናቸው። አንደኛው እጁ ፋርስ ነው፣ አንደኛው እጁ ሜዶን ነው ማለት ነው። ምክንያቱም ይሄ አንደኛው እጁ ጠንካራ እንደሆነ፣ አንደኛው እጁ ደግሞ ምን እንደሆነ ደግሞ አነስ ያለ እንደሆነ፣ ምክንያቱም የፋርስ ክንድ ከሜዶን ክንድ የበለጠ የገዘፈ አሸናፊ እንደሆነ በምዕራፍ 7 ላይ ራሱ ይተነትኗል። ከዚያ ሁሉ ጀርባ ያለው ደግሞ መለኮት አስቀድሞ ምን አድርጎ ነበር? ወስኖ ነበረ። አስቀድሞ በትንቢት የነበሩ ናቸው። ፋርስና ሜዶን እንግዲህ ወደ ጥንቱ ስንመለከት ዓለም በውጣ ውረድ ያለፈች ናት። ፋርስና ሜዶን ብዙ ታሪክን አስቆጥረው የመጡ ናቸው። እንግዲህ ያን ጊዜ ሜዶንና ፋርስ የጥንቷን ዓለም የጥንቷን ሀገር በዚያ አካባቢ የነበሩትን እያሸነፉ ዓለምን መቆጣጠር ችለዋል ማለት ነው። ምክንያቱም እንደ ትንቢቱ መሰረት። ነገር ግን እግዚአብሔር ስለ ፋርስ ወይንም ስለ ኢራን ያለውን ትንቢት በብር መልክ ብቻ ገልጾት አላበቃም። ከዛ በኋላ ይሄንን ህልም ያየው ማን ነው? ንጉሡ ናቡከደነጾር ነው። ስለዚህ እዚህ ደረት ላይ ያየኸው ብርና ከዚህ ጋር ተያይዞ ያየኸው ብር ምንድን ነው? የሜዶንና የፋርስ መንግስት ነው። ከአንተ ቀጥሎ የሚመጣ አነስ ያለ መንግስት ነው ብሎ ሜዶንና ፋርስ ብሎ ይገልጸዋል። ዛሬ ኢራን የምንላትን ማለት ነው። ያን ጊዜም ሀያል ሀገር ነበረች። አሸንፋ በዙሪያ ያሉትን ሀገሮች አሸንፋ ትገዛ ነበረ። ከዛ በዚህ አላበቃም። ከዓመታት በኋላ ደግሞ ራሱ ዳንኤል ምዕራፍ 7 ላይ ሌላ ራእይ ደግሞ ያያል። ዳንኤል ምዕራፍ 7 ላይ ታገኙታላችሁ። ከዚያ ምን ያያል? ከባህር የወጡ 4 አውሬዎችን ይመለከታል። 4 አውሬዎችን። አንደኛው ልክ ከባህር ሲወጣ አንበሳ ነው፣ 2 ክንፍ አለው ይላል። ያ 2 ክንፍ ያለው እንግዲህ አንበሳ ኃያል ነው፣ ግዙፍ ነው። ያ 2 ንስር ደግሞ ፍጥነቱን ያሳያል። እና የባቢሎን መንግስት እንደዛ ነበር፣ ኃያል ነበር፣ ፈጣን ነበር ወገኖች። ነገር ግን ያ ከባህር የወጣው አንበሳ ይልና ከዛ ቀጥሎ ደግሞ አንድ አስፈሪ ድብ ወጣ ይላል። ያ ድብ አንድ እግሩ መሬት ረግጦ አጭር ነው፣ አንድ እግሩ ደግሞ ወገኖች ሆይ መሬት ሳይረግጥ የረዘመና ያጠረ 2 እግር ያለው ነው የሚመለከተው። ድቡ በአንድ እግሩ ረግጧል፣ በአንድ እግሩ ደግሞ ምን አድርጓል ይላል? ከፍ ብሏል ይላል። ስለዚህ አንድ እግሩ አጭር ነው፣ አንድ እግሩ ደግሞ ረዘም ያለ ነው ይላል። በአንድ በኩል ጋደል አድርጎ ያቆመ ነው። እንግዲህ ያ የወጣው ሁለተኛው አውሬ ድብ ነው። አንድ እግሩ አጭር ነው፣ አንድ እግሩ ረዥም ነው። 2 መንግስታትን ነው የሚያሳየው። ከዛ የሚለው ምንድን ነው? በአፉ ደግሞ 3 የተበሉ አጥንት ጎድኖችን ይዞ ነበር ይላል። ይሄ ብቻ አይበቃም፣ ተነስተህ ደግሞ ብዙ ስጋ ብላ ተባለለት ይላል። የቱ? ድቡ። እንግዲህ ይሄ በአንድ ጎኑ የቆመው ድብ የሜዶንና የፋርስ መንግስት ኢምፓየር እንደሆነ እዛው ገብርኤል መልሱን ይሰጠዋል። ተመልከቱ እንዴት በታሪክ እንደመጡ ነው እየነገርኳቸዋል። በአንድ በኩል ጎኑ ቆሞ የነበረው ይሄ የፋርስ መንግስት የበላይነቱን እያረጋገጠ የመጣ ነው። ምክንያቱም አንድ እግሩ አጭር ነው፣ ሜዶን ነው። አንድ እግሩ ደግሞ ረዥም ነው፣ ፋርስ ነው ወይንም ኢራን የምንለው ማለት ነው። ስለዚህ ከዛ ደግሞ 3 የጎድን አጥንቶችን በጥርሱ ምን አድርጓል? በልቶ አሸንፎ 3
አጥንቶችን የጎድን አጥንቶችን በአፉ ይዟል ይላል። ሶስቱ በአፉ የያዛቸው የጎድን አጥንቶች ወገኖች ሆይ ግዛቱን ለማስፋፋት የበላቸው የዋጣቸው ሶስት ታላላቅ ኃያላን አገሮች ናቸው። እነርሱም እነማን ናቸው? ልዳ፣ ባቢሎንና ግብፅ ናቸው። እነዚህ ሶስት ሀገራት ከተዋጡ በኋላ ፋርስ በዓለም ላይ ኃያል ሀገር እየሆነች መጣች ማለት ነው። የበላይ እየሆነች ዓለምን እያስተዳደረች መጣች ማለት ነው። እና መሪዎቹ ወይንም ንጉሳቸው ቂሮስ ይባል ነበረ። ዳንኤል ምዕራፍ 10 ላይ ታገኙታላችሁ። ስለ ቂሮስ ደግሞ መጽሐፍ ቅዱስ በደንብ አድርጎ ነው የሚነግረን። ምን ማለት ነው? ዓለማዊ ታሪክ አላቸው፣ እንደገና ደግሞ መንፈሳዊ ታሪክም አላቸው። የፋርስ መንግስት የመጣው የባቢሎንን መንግስት አሸንፎ የመጣ ትልቅ ኢምፓየር እንደነበረ ዳንኤል ምዕራፍ 5 ቁጥር 1 ላይ ታነቡታላችሁ። ከባቢሎን መንግስት ቀጥሎ የፋርስ መንግስት ወይንም የኢራን መንግስት እንደመጣ የንጉሱም ስም ቂሮስ እንደሆነ ዳንኤል ምዕራፍ 5 ላይ ታገኙታላችሁ። እነዛ ግዛታቸው ነው ወደ 3 አህጉራት የከለሉ ሀገራትን እያዳረሱ የመጡ ወደየት እየሄዱ እያሰፉ መጡ ማለት ነው? ወደ አፍሪካ፣ ከዛም እስከ ሚድል ኢስት ወደ እስራኤል ማለት ነው። ከእስራኤልም አልፎ እስከ ሩቅ ምስራቅ ድረስ እየገዙ መጡ ማለት ነው። እናም በጣም ትልቅ ሀገር እየሆኑ መጡ። ይሄ እንግዲህ በምንመለከትበት ጊዜ በጣም በውስጡ ብዙ የቆየ ጥንታዊ አስተዳደር ያመጡ ሀገራት ናቸው ማለት ነው። እነማን? እነ ፋርስ ወይንም ዛሬ ኢራን የምንላቸው ለመጀመሪያ ጊዜ የክፍለ ሀገርን አስተዳደር የጀመሩት እነሱ ናቸው። ለመጀመሪያ ጊዜ ክፍለ ሀገርን እየከፋፈሉ ማስተዳደር የጀመሩት ፋርሳውያን ወይንም ዛሬ ኢራን ብለን የምንጠራቸው ናቸው። በጣም ለንጉሥ ታማኝ የሆኑትን እየመረጡ ሹመት እየሰጡ እየከፋፈሉ ሀገርን መግዛት የጀመሩት እነሱ ናቸው። እና ያን ጊዜ ግዛታቸው ከህንድ እስከ ኢትዮጵያ 127 ሀገሮች እንደሆኑ መጽሐፍ ቅዱስ ይነግረናል። አስቴርም ላይ ታገኙታላችሁ። በመጽሐፈ አስቴር ላይ በደንብ ሰፍሮ የተቀመጠ ነገር ነው የምንመለከተው። እንግዲህ ከባቢሎን መንግስት ለየት የሚያደርጋቸው ቀድመው የሃይማኖትን ነፃነት የሰጡ ሀገራት ናቸው። ማን? ፋርስ ወይንም ዛሬ ኢራን ብለን የምንጠራት ማለት ነው። የሃይማኖትን ነፃነት የሰጡ ናቸው። በተለይ ከፋርስ በፊት ወይንም ከኢራን በፊት የነበሩ መንግስታት ለምሳሌ አሶር፣ ግብፅ፣ ባቢሎን የሃይማኖትን ነፃነት አይሰጡም ነበረ። የባህልን ነፃነት አይሰጡም ነበረ። ቀኝ ከገዟችሁ በኋላ ባሪያ ነበር የሚያደርጓችሁ የነበረው። የእነሱን ቋንቋ እንድትማሩ ተጽዕኖ ያደርጉባችሁ ነበረ። በነ ሲድራቅ፣ በነ ሚሳቅ፣ በነ አብደናጎን፣ በነ ዳንኤል እንመለከታለን። ሃይማኖታችሁን እንድትቀይሩ፣ ባህላችሁን እንድትቀይሩ፣ ስማችሁን እንድትቀይሩ ያስገድዱ ነበር። እነዚህ ፋርሳውያን ሲመጡ ግን ባህልን፣ ስምን፣ ሃይማኖትን በቃ ካልቀየራችሁ አይሉም። የሃይማኖት ነፃነት አላቸው፣ የባህል ነፃነት አላቸው ወገኖች ሆይ። እና በዚህ ምክንያት ሀገራትን እየተቆጣጠሩ መጡ ማለት ነው። የገዟቸውን አገሮች የፈለጉትን እምነት እንዲከተሉ ነፃነት ይሰጡ ነበር። የማንንም ባህል የማንንም ሃይማኖት አይነኩም ነበረ፣ ይፈቅዱ ነበር ወገኖች ሆይ። ካስታወሳችሁ በጣም የሚገርም ነው። እግዚአብሔር ለመጀመሪያ ጊዜ እግዚአብሔርን የማያመልከውን የአሕዛብን ንጉሥ ባሪያዬ ብሎ ሲጠራው እንመለከታለን። በኢሳይያስ ምዕራፍ 45 ቁጥር 1 እስከ 3 ያለውን ቃል አነብላችሁና የዛሬውን ትምህርታችን እዚህ ላይ እንጨርሳለን፣ እንቀጥላለን። እያንዳንዱ አሁን የምናየው ነገር ሁሉ በእግዚአብሔር ቃል በዝርዝር ተጽፏል ነው እያልኳቸዋለሁ። ከዛ በእግዚአብሔር ቃል መሰረትና 4 ታላላቅ ነቢያቶች ስለ አሁኒቱ ስለ ኢራን ምን ብለው እንዳስቀመጡ፣ በምን አይነት መሳሪያ በምን አይነት ሁኔታ ጦርነት እንደሚያደርጉ በእግዚአብሔር ቃል ላይ ተጽፏል፣ እንመለከተዋለን። ነገር ግን ይሄ የፋርስ ንጉሥ ወይንም ዛሬ ኢራን ብለን የምንጠራት የኢራን ንጉሥ ሲመጣ እግዚአብሔር እንዴት አድርጎ እንዳስነሳው ኢሳይያስ ምዕራፍ 45 ቁጥር 1 እስከ 3 አነብላችኋለሁ። ተመልከቱ። ከባቢሎን ቀጥሎ የገዛው የፋርስ መንግስት ነው ወይም የኢራን መንግስት ነው። የንጉሱን ስም እግዚአብሔር አስቀድሞ ተመልከቱ። ኢሳይያስ ቂሮስ ከመምጣቱ ከ150 ዓመት በፊት ከ200 ዓመት በፊት እንዴት አስቀድሞ እንዴት እንደተናገረና መጥቶ ምን እንደሚሰራ በእግዚአብሔር ቃል ላይ ተጽፏል። ገና ከመወለዱ እንግዲህ አስቡ፣ ከ200 እና ከ150 ዓመት በፊት ነው። መጽሐፍ ቅዱስ የትንቢት ተመራማሪዎች የሚናገሩትን ነው የምነግራቸው። እግዚአብሔር ለቀባሁት
አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹንም በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ፣ ስሙን ጠቅሶ ነው፣ ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን ትክክል አድርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውንም መዝገብ በስውር የተደበቀችውንም ሀብት እሰጥሃለሁ። ይህንን በዝርዝር ወደፊት የምናየው ነው። ቂሮስ የሚባል ይመጣል። በሮቹን ሁሉ ሰባብሬ እሰጥሃለሁ፣ የምናየው ማለት እኮ ነው። የተሰወረውን ድብቅ ሀብት እሰጥሃለሁ። ሀብታሞች ናቸው። ከዛስ የብረቱን መወርወሪያ እቆርጣለሁ። ጦርነት ማሸነፉን ነው። ከዛስ እኔ ከፊትህ እቆማለሁ። ወገኖች ሆይ ያን ጊዜም ቂሮስ በተነሳ ጊዜ እንደዚህ ነው የሆነው፣ ሀገራትን ሁሉ እያሸነፈ። ከዛስ የእግዚአብሔርን ቤተ መቅደስ እንዲሰሩ ወደ ሀገራቸው እንዲመለሱ ነፃነት የሰጠ፣ ከመዝገብ ቤቱ ገንዘብ አውጥቶ በራሱ ገንዘብ መቅደሱ እንዲሰራ እንዳደረገ ወገኖች የእስራኤል ጠባቂ እንደነበረ፣ ዛሬ ታዲያ በእስራኤል ላይ ምን አስነሳቸው? ምክንያቱን እንነጋገራለን። ወደፊት እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። ለሌላው ሰው ሁሉ አድርሱልኝ። እንጸልያለን። እናመሰግንሃለን ጌታ አባቶች፣ ስምህ የተባረከ ይሁን። እንወድሃለን። ክብር ለአንተ ይሁን። እግዚአብሔር ሆይ ቃልህ እጅግ ማር ነው፣ ከማር ወለላም የበለጠ ነው። እኔም እጅግ ወደድኩት እንዳለ ባሪያህ ጌታ ሆይ ቃልህ ድንቅ ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይሄ ቃል በየቤቱ ሁሉ ይግባ። እግዚአብሔር ሆይ ለትውልድ ሁሉ ብርሃን ይሁን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። ተባረኩ። ወዳችኋለሁ።